ሰላም ጤና ይስጥልን። እንዴት ናችሁ? የአሬክስ መስፍን የዩቲዩብ እንዲሁም ደግሞ የኦንላይን ቲዩቶሪያል ተከታታዮች እንግዲህ ዛሬ ሞር ፎከስ የምናደርገው ማለት የምችለው ኢቨን ይህንን እንግዲህ መለቅላችሁ በአዲሱ ቻናል ነው። ስለዚህ አዲሱ ቻናል እንዳልኳችሁ እንግዲህ ከአሁን በኋላ አብዛኞቹ ቲዩቶሪያል ክላሶች ከመጀመሪያ ጀምሮ ለምሳሌ ፋርማኮሎጂ ከሆነ ከመጀመሪያው ፓርት ጀምሮ ሁሉም ሰብጀክት ያካተተ እንደምንለቅ ላሳስባችሁ እወዳለሁ ማለት ነው። ነክስት ደግሞ እንግዲህ የኦልድ ድሮ ቻናሉ ደግሞ እነሱ የተለያዩ ጥያቄዎችን እና እንዲሁም አዳዲስ ኒውስ የሆኑ ነገር ዜናዎችን የምናቀርብበት ሞር እዛ ላይ ፎከስ እናደርጋለን። ግን ይበልጥ ይህን አዲሱን እንግዲህ አሬክስ መስፍን ቲዩብ የሚለውን ሰብስክራይብ እያደረጋችሁ ቪዲዮዎቹን ደግሞ ላይክ እያደረጋችሁ ላይክ ማድረግ እኛን ይጠቅመናል። ከኛም አልፎ ደግሞ ሌላ ሰው በቀላሉ አክሰስ እንዲያደርግ ስለሚረዳው ነው ማለት ነው። እንደዚህ አድርጉ ምላችሁ ካያችሁት ላይክ ብታደርጉ ምንም ከእናንተ ኢነርጂ ሉዝ የምታደርጉት የለም፣ ምንም ይነካችሁን ነገር የለም ለማለት እወዳለሁ ማለት ነው። ሶ እንግዲህ በዛሬ እንግዲህ ከኤግዚት ኤግዛም ጋር ፒውር የሆነውን ፓርት ብቻ የምንወስድ ይሆናል ማለት እችላለሁ። ማለት ለዛ መናገር በሙሉ ኮንፊደንስ እችላለሁ ማለት ነው። ሶ እንግዲህ ወደ ጥያቄዎች ስንሄድ እንግዲህ የመጀመሪያው ጥያቄ ምንድን ነው የሚለው? ይሄ ጥያቄ እንግዲህ የተወሰደው የ2017 የኤግዚት ኤግዛም ተፈታኞች ናቸው እንግዲህ ሼር ያደረጉኝ ማለት እንችላለን ማለት ነው። ስለዚህ ይሄን ከዛ ኢቭን ትችላላችሁ አይታችሁትም ሊሆን ስለሚችል ማለት ነው። ይሄንን በዛ አንግል መከታተል ትችላላችሁ። ስለዚህ ከዛ ላይ የሚመጡ ጥያቄዎች ናቸው። እነዚህ ጥያቄ ውስጥ ምንም የተጨመረ ምንም የቀነሰ ነገር የለም ማለት ነው። ስለዚህ ኢቭን ኢፍ እንግዲህ የኤግዚት ኤግዛም እና የሲኦሲ ልዩነትን በዛው ማየት ትችላላችሁ። ሲኦሲ ስላችሁ የላይሰንሸር ኤግዛም ልዩነቶች ማለት ነው። ስለዚህ የላይሰንሸር ኤግዛም ላይ እንግዲህ አብዛኞቹ ሲናሪዮ ቤዝድ ናቸው። ነገር ግን የኤግዚት ኤግዛም ላይ አንዳንድ ጊዜ ሲናሪዮ ቤዝድ ኩዌሽን ዊዝ አንሰር አሉ። ኩዌሽኖቹን ጠይቀን የምንመልስበት ማለት ነው። ሞር ግን ከኤግዚት ኤግዛም እና ላይሰንሸር ኤግዛም በጣም ከበድ እንደሚል የተፈተናችሁ ልጆችን በደንብ ታውቁታላችሁ ማለት ነው። ሶ ዛሬ እንግዲህ እስኪ እነዛን ጥያቄዎች የምናይ ነው። ምንም የጨመርኩበት የለም ብያቸዋለሁ። ስለዚህ ምንድን ነው የሚለው? ኢፍ ዩ ቴክ 100 ሚሊግራም ታብሌት እንደ 70 ሚሊግራም ኦፍ ዘ ድረግ ሪች ሲስተሚክ ሰርኩሌሽን ኢትስ ባዮአቬላቢሊቲስ ስንት ነው? ባዮአቬላቢሊቲው ነው አንተ የወሰድከው 100 ሚሊግራም ታብሌት ነው አለ። ነገር ግን ከ100 ሚሊግራም ታብሌቶች ውስጥ 70 ሚሊግራሙ ያህሉ ወደ ሲስተሚክ ሰርኩሌሽን ተሰራጭቷል አለ። ስለዚህ ከዚህ ውስጥ ባዮአቬላቢሊቲው ስንት ነው ብሎ በጥያቄ መልክ አስቀምጡታል። ስለዚህ ይሄ ጥያቄ ታውቁታላችሁ። ባዮአቬላቢሊቲ እንዴት ነው ካልኩሌት የሚደረገው የሚለውን እንግዲህ እናንተ ኦልሬዲ በፊትም ስለተማራችሁ እንዴት ነው ሊሆን ይችላል። 35.2% ነው ወይ? ከፈለጋችሁ ቪዲዮውን አቁማችሁ በመሃል ማየት ትችላላችሁ። መልሱን ደግሞ በኮሜንት ማስቀመጫ ላይ እስኪ ስሩና እስከነ አሰራሩ መልሱን ሳታዩ ብትሞክሩ እስኪ መልካም ነው ይመስለኛል ማለት ነው። ቢ ላይ ደግሞ 90%፣ ሲ ደግሞ 70.33%፣ ዲ ደግሞ 45% ብሏል። ስለዚህ ስትሬንግዙ ወይም የመድኃኒቱ ስትሬንግዝ 100 ሚሊግራም የሆነ መድኃኒት ዋጥ ወሰድን አለ። ከዛ ውስጥ ደግሞ 70 ሚሊግራሙ ወደ ሲስተሚክ ሰርኩሌሽን። ስለዚህ ለዚህ መድኃኒት ባዮአቬላቢሊቲው ስንት ይመጣል ነው ጥያቄው እያለ ያለው። መልሳችን ሲ ስንት ነው የሚለው
70.33%። እንዴት ሲሆነ ለሚለው እንግዲህ ኤክስፕላኔሽኑ ባዮአቬይላቢሊቲ ካልኩሌት ስናደርግ BA እኩል ይሆናል amount of drug in systemic circulation ሲካፈል administered dose ሲባዛ በመቶ። ስለዚህ 70 ሲካፈል ለመቶ ሲባዛ በመቶ almost 70% ነው ማለት ነው። Question number 2. Which route of administration has 100 bioavailability and the fastest onset of action? A. Oral or pure. B. IV or intravenous. C. Subcutaneous. D. intramuscular ይላል። ስለዚህ ከዚህ ውስጥ ትክክለኛ መልስ ሊሆንን የሚችለው ኦልሬዲ እናውቀዋለን። IV intravenous በጣም የሚታወቅ 100 በሆነ ባዮአቬይላቢሊቲ ያለው ነው። ነገር ግን በአይቪ ቦታ ኢንትራአርተሪያል ቢሆን እንደዚሁ 100 ባዮአቬይላቢሊቲ አለው። ስለዚህ መልሳችን ቢ አይቪ ኢንትራቬነስ ነው። ምክንያቱም አይቪ አድሚኒስትሬሽን ዳይሬክትሊ ዴሊቨር ዘ ድረግ ኢንቱ ዘ ብለድ ስትሪም ውስጥ ሶ providing 100% bioavailability and it is the fastest onset of action. ኦራል ድረግ አንደርጎ ሜታቦሊዝም ያደርጋል። ስለዚህ በኦራል ድረጎች ውስጥ ስፔሻሊ ትልቁ ድሮባኩ ፈርስት ፓስ ኢፌክት ብለን ምንጠራው። ስለዚህ ፈርስት ፓስ ኢፌክት የመድኃኒቱ በቀላሉ ዲስትሪቢዩሽን ሳይሆን ወደ ሜታቦሊዝም ውስጥ የሚያልፍበት ነው። ስለዚህ ሪዲዩሲንግ ባዮአቬይላቢሊቲውን ሊቀንስብን የሚችል ማለት ነው። The third question is diagnostic versus monitoring tool አለ። ልብ በሉ diagnostic versus monitoring tool. Which of the following used for diagnosis rather than monitoring? ስለዚህ ዲያግኖስቲክ የሚያገለግላል፣ ሞኒተሪንግ የሚያገለግል ቱልስ አለ። ከዚህ ውስጥ ግን ከሞኒተሪንግ ይልቅ ለዲያግኖሲስ ፐርፐስ የምንጠቀመው ማቴሪያል የትኛው ነው? ኤ ስቴቶስኮፕ፣ ቢ ግሉኮሜትር፣ ሲ ስፋግኖማኖሜትር፣ ዲ ደግሞ ቴርሞሜትር ብሎ አስቀምጡ ማለት ነው። የትኛው ነው የሚሆነው? እቃው ዲያግኖስቲክ ፐርፐስ ከፈለግ ለሞኒተሪንግ የምንጠቀመው ነገር ግን ከይበልጥ ከሞኒተሪንግ ይልቅ ለዲያግኖሲስ ኢፌክት የሚሆን እስኪ ወደ መልሱ ስቴቶስኮፕ ነው ይላል። ስቴቶስኮፕ ግሉኮሜትር ያው ሞኒተር ለሞለኪውላር ፕሬሸር ሞኒተር ቴርሞሜትርም ምንም ሞኒተር ለማድረግ ነው የሚጠቅም ማለት ነው። ሙቀትን ቴርሞሜትር ነው ሞኒተር የምናደርገው። ስፋግኖማኖሜትር ብለን የምንጠራው ደግሞ የደም ግፊትን ነው ሞኒተር የምናደርግበት። ግሉኮሜትር ደግሞ የግሉኮስ ሌቭል ነው ሞኒተር። ስቴቶስኮፕ ግን ሞር ዲያግኖስቲክ ላይ ፎከስ ሊያደርግ የሚችል ማለት ነው። So a stethoscope is primarily used for diagnosis heart, lung and abdominal problem. Why? The other are used for a continuous monitoring ማለት ነው። Question number 4. Measuring blood pressure. የአራተኛው ጥያቄ እንግዲህ እንዳልኳችሁ ሜጀሪንግ ብለድ ፕሬሸር እንግዲህ ሜጀር የምናደርግበት ማኑዋል ያለ አስዌላስ ደግሞ ዲጂታል ያለ ብለን የምናስበው ናቸው። ስለዚህ ከነዛ ውስጥ እንግዲህ የሚታወቁ ናቸው።
ናቸው። ነገር ግን which device used to measure blood pressure ብለን የምንጠራው የትኛው ነው እንግዲህ እያለን ያለው ማለት ነው። ሶ ስቴቶስኮፕ ይላል፣ ስፋግኖማኖሜትር ይላል፣ ቴርሞሜትር ይላል፣ ግሉኮሜትር ነው። ስለዚህ የሚታወቅ ነው ስፋግኖማኖሜትር ነው። ይሄ ምንም እንትን የማያስፈልገው ነው፣ ኤክስፕላኔሽን የማያስፈልገው ነው። ኦልሬዲ ነውን የሆነ ኢሹ ስለሆነ እንግዲህ ይሄናል እንግዲህ ኤግዚት ኤግዛም በዛው ምን ያህል ቀላል እንደሆነ ማየት መረዳት ትችላላችሁ። ኤግዚት ኤግዛም እንደዚህ ቀለል ያሉ ጥያቄዎችን ነው እንግዲህ አብዛኞቹ እንትን የሚያደርጉት። ላይሸሸን ነው ትንሽ ሊከብድ ይችላል ተብሎ የሚገመተው ማለት ነው። ሶ ሪላቲቭሊ ይሄንን ነው እንግዲህ እያሳየን ያለው የምናውቀው ነው። ስፋግኖማኖሜትር ነው። ሶ ስፋግኖማኖሜትር እንግዲህ ስፔሲፊካሊ ዲዛይን ቱ ሜጀር ብለድ ፕሬሸር ነው። አብዛኛው ስፋግኖማኖሜትር ምንም እንትን የሌለን ሂንት የሌለን ላንረዳው እንችላለን። ምክንያቱም ቢፒ አፓራተስ ነው ተብሎ እንትን የሚባለው ስፋግኖማኖሜትር ብዙም ያልተለመደ ስለሆነ በዛም እንዳንሸወድ ስናስበው ቀላል ሊመስለን ይችላል። ነገር ግን የመሸወድ አቅማችን ከፍ ያለ ነው ማለት ነው። ይህን እንትን ለማድረግ ማለት ነው። ሶ ስፋግኖሜትር እንግዲህ ቢፒን እንትን ቼክ እናደርጋለን። ያው ስቴቶስኮፕ እንግዲህ የሄርት ሳውንዶቹን የዳይስቶሊክ እና ሲስቶሊክ የሚሉትን ስፔሻሊ ከሲስቶሊክ ጀምሮ እስኪቆምበት ድረስ ያለው እንግዲህ ዳይስቶሊክ ብለን ምንጠራው ነው። ያንን ዲቴክት የምናደርግበት በስቴቶስኮፕ ነው። ይሄ ማኑዋል በሚሆንበት ሰዓት ነው ስቴቶስኮፕን ሰፖርት የሚጠይቀው። ነገር ግን ስፋግኖማኖሜትር ዲጂታል ከሆነ ራሱ ሜጀር አድርጎ የሚያሳየን ነው ማለት ነው። እንግዲህ እዛው ላይ ማየት የምንችለው ነው፣ ቁጥሩ የምናነበው ነው። እንግዲህ በዚህ ውስጥ አንድ ነገር ማለት የምችለው እንግዲህ በብለድ ፕሬሸር ውስጥ እንግዲህ ያው የምናውቀው ነው ሁለት አይነት ስቴጅ ነው ያለው። እንግዲህ ስቴጅ 1 እና ስቴጅ ብላችሁ የምትጠሩት ነው። አንደኛው ፕሪ ሃይፐርቴንሲቭ ነው። እንግዲህ ፕሪ ሃይፐርቴንሲቭ ማለት እንግዲህ ኦልሞስት እስከ 39 ወይም እስከ 40 ድረስ ያለ፣ ከስር ደግሞ እስከ 89 ድረስ ካለ ያ ሰው ኦልሞስት ወደ ፕሪ ሃይፐርቴንሲቭ የመምጣት አቅም አለው ተብሎ የሚታሰብ ነው። ወደ 169 በሚሆንበት ሰዓት ደግሞ ይሄ ፈርስት ስቴጅ ብለን የምንጠራው ነው። ከዛ ደግሞ ኦልሞስት ወደ 110 በሚሆንበት ሰዓት ላይ ደግሞ እንግዲህ ሰከንድ ስቴጅ ነው። ኢቨን ኢፍ እንግዲህ እስከ አደገኛ እንትን የማለት አቅም አለው። ኢመርጀንሲ ወይ አርጀንሲ እያልን ለምሳሌ ኢመርጀንሲ ሃይፐርቴንሲቭ ብለን የምንጠራ በጣም ትልቅ ጥንቃቄ የሚያስፈልግ ነው። ዋናው ታርጌቱ የኢመርጀንሲ እንግዲህ ብለድ ፕሬሸሩን ማውረድ ነው በኢመርጀንሲ። በአርጀንሲ ውስጥ በምትመጡበት ሰዓት አርጀንሲ ኦልሬዲ አዳፕትድ የሆነ ነው የሚታወቅ ነው። ያው በእርግጥ ሜጀር ኦርጋኖችን እንዳይጎዳ ቀስ ብለን ሲስተማቲክ በሆነ መንገድ ነው ልናወርድ የምንችለው እንጂ እንደ ኢመርጀንሲው በአንድ ጊዜ ወደ ታች ማውረድ ከበድ ያለ ነገር ሊሆን ይችላል ማለት ነው። ምክንያቱም አርጀንሲው ምን ሊያደርገን ስለሚችል ማለት ነው። ኢቭን እንግዲህ የሆነ ከዛም አልፎ የእንትኖቹን የኦርጋኖችን ዳሜጅ የማምጣት አቅም አለው ተብሎ ነው የሚታሰበው። እሱ ወደፊት በደንብ አድርገን እነዛ ላይ እያንዳንዷ ኢንዲቴል የምናወራበት ይኖራል ማለት ነው። ኩዌሽን ነምበር 5 ምንድነው የሚለን እንግዲህ ዳይሬክት ቫሶ ዳይሌተር ድረጎች እነማን ናቸው ነው። which of the following is a direct vasodilators አለ። ኤ ሃይድራላዚን፣ ቢ ላቤቴሎል፣ ሲ ሚታይል ዶፓ፣ ዲ ኢናላፕሪል። እንግዲህ ዳይሬክት እንግዲህ ተብለው የሚታሰብ ቫሶ እንትኖች ናቸው። እንግዲህ እነዚህ ቫሶ ዳይሌተርስ ብለን የምንጠራቸው መድኃኒቶች እነማን ናቸው ስንል እንግዲህ እና በአንድ በኩል ናይትሬቶችም እዚህ ግሩፕ ውስጥ የሚካተቱ ናቸው። ነገር ግን ሃይድራላዚን፣ ላቤቴሎል፣ ሚታይል ዶፓ፣ ኢናላፕሪል ከዚህ ውስጥ ለምሳሌ ሃይድራላዚን እና ላቤቴሎል በጣም ለኢመርጀንሲ ኬዝ የምንጠቀማቸው በተለይ ላቤቴሎል እንግዲህ ነን ሰሌክቲቭ አልፋ ዋን እንደ ነን ሰሌክቲቭ አልፋ እንደ ቤታ ብሎከር ስለሆነ ይህ መድኃኒት በጣም ኢፌክቲቭ ነው። ኢትዮጵያ ግን ብዙም የሚታወቅ አይደለም። በተለይም ኢንጀክሽን ፎርሙ እንግዲህ ሃይድራላዚን ብለን የምንጠራት እንግዲህ ስፔሻሊ ፎር ኢመርጀንሲ ሃይፐርቴንሲቭ እንጠቀማታለን። በአንድ በኩል ደግሞ ተመሳሳይ ለምሳሌ እንደ ቫዞዳይሌተርም የምንጠቀማት ናት ማለት ነው። ለፕሬግናንት ማዘርም በጣም ሴፍ ድረግ ናት። ሚታይል ዶፓም ለፕሬግናንት ማዘር ሴፍ ናት። ግን ካሉት ከአንቲ ሃይፐርቴንሲቭ ድረጎች ውስጥ ግን
በጣም ዊክ ኢፌክት ያለው ሚታይል ዶፓ ነው። ኢናላፕሪል ደግሞ በጣም ምርጥ በተለይ ለሃይፐርቴንሲቭ ማለት ጎልደን ተብሎ የሚታሰብ ባክቦን ፎር ሃይፐርቴንሲቭ ፔሸንት ተብሎ የሚታሰብ ነው ማለት ነው። ኢናላፕሪል ብለን የምንጠራው መድኃኒት በጣም በጣም ኢፌክቲቭ የሆነ ኢቭን ኢፍ ለምሳሌ ሚታይል ዶፓ አንዱ በጣም መጥፎ በጣም የሲኤንኤስ ኢሹ በተለይ ከአይምሮ ጋራ ሳይኪክን ዴቨሎፕ የማድረግ አቅም አለው። ሚታይል ዶፓ በጣም አደገኛ ነው። ሃይድራላዚን ያው በጣም ሲቨር የሆነ ሃይፖቴንሽን ውስጥም በመከታተል አለው ነው። ኢናላፕሪል ደግሞ እንግዲህ እንደምናውቀው እነዚህ ሃይፐር ካሌሚያ የማምጣት አቅም አላቸው ተብሎ የሚታሰቡ ናቸው ማለት ነው። አስዌላስ እንግዲህ እነዚህ ሃይፐር ካሌሚያ ለማለት እንዲሁም እነዚህ የተወሰኑ ሳይቶች ላይ እንግዲህ የእንቅስቃሴ ላይ ገደብ እንዲጥሉ ከሚያደርጉት መካከሎች ውስጥ ናቸው። እንግዲህ ኤዴማን በተወሰነ ደረጃ እንትን ያደርጋሉ የሚባለው የተወሰኑ ሳይት ላይ ሶ ዘ ኮሬክት አንሰር ኢዝ ሃይድራላዚን ነው። እንግዲህ ለምን ሃይድራላዚን ሆነ ስንል እንግዲህ ዳይሬክትሊ ሪላክስ ቫስኩላር ስሙዝ መስል ነው። ሶ ሊዲንግ ቱ ቫሶ ዳይሌተር ነው። ሶ ላቤቴሎል ቤታ ብሎከር ሚታይል ዶፓ አልፋ ቱ አጎኒስት ነው። ኢናላፕሪል አንጂዮቴንሲን ኮንቨርቲንግ ኢንዛይሜተር ነው። ሶ እነዚህ በተለያየ መንገድ ነው እንግዲህ እንትን ሊያደርጉ የሚችሉት ናቸው። ሶ ዘ ኔክስት ዋን ኢኩዌሽን 6 ነው። ሶ በኢኩዌሽን 6 ውስጥ እንግዲህ ድረግ ዊዝ ሃይስት ሴክሹዋል ዲስፋንክሽን ያላቸው መድኃኒቶች ከነዚህ ውስጥ የትኛው ነው ነው እንግዲህ ዊች ድረግ ኢዝ ሞስት አሶሺየትድ ዊዝ ሴክሹዋል ዲስፋንክሽን ነው የሚለው ኤ ሲታሎፕራም፣ ቢ ፓሮክሲቲን፣ ቢ ቡፕሮፒዮን፣ ዲ ሚርታዛፒን ነው። ሶ ስለ ድረግ በተለይ እነዚህ ድረግ ኢንዲዩስድ ሴክሹዋል ዲስፋንክሽን ላይ ስንመጣ በጣም የሚታወቁት እንግዲህ በእነዚህ ቤታ ብሎከርስ ብለን የምንጠራቸው መድኃኒቶች በተለይ እነዚህ ፕሮፕራኖሎል ብለን የምንወስደው ራሱ መድኃኒት ከተወሰነ ጊዜ በኋላ ሴክሹዋል ዲስፋንክሽን ያመጣል። ለዛ ተብሎ ሲልድናፊል ሲትሬት የተወሰነ ጊዜ እንዲታዘዝ ይመከራል ነው የሚባለው። በሁለተኛ ደረጃ ደግሞ እንግዲህ አንቲዲፕሬዘንት ድረጎች ናቸው። ከአንቲዲፕሬዘንት ድረጎች ውስጥ ደግሞ ይበልጥ ትልቁን ድርሻ የሚወስዱት ኢቭን በጣም እነዚህ ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ ብለን የምንጠራቸው እነ ፍሎክሲቲን፣ ፓሮክሲቲን እያለ የምንጠራቸው መድኃኒቶች ካሉት ውስጥ ከትራይሳይክሊክ አንቲዲፕሬዘንት ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ እና ሞኖ አማይኖ ኦክሲዴስ ኢንሂቢተር መካከል ውስጥ ትልቁን የሴክሹዋል ዲስፋንክሽን ፕሮብሌም በማምጣት የሚታወቁት ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ ናቸው ማለት ነው። ሰው እንግዲህ ለዛሬ እንግዲህ ወደ መልሳችን ስንመጣ ፓሮክሲቲን ነው። ምክንያቱም ፓሮክሲቲን ሰሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተርስ ነው ማለት ነው። ሶ has the highest incidence of sexual dysfunction while bupropion and mirtazapine have lower effect on lipido ላይ በጣም ዝቅተኛ ኢፌክት ያላቸው ነው። እነዚህ አሁን አንድ ባንድ ያወራናቸውን እንግዲህ እነዚህ ራፍሊ እንደ መግቢያ እንትን ያልኳችሁ ናቸው። ሶ በዛኛው ቻናላችን እንዳልኳችሁ አሬክስ መስፍን ቲዩብ የሚለው እንግዲህ ከመጀመሪያ ጀምረን እንግዲህ ሁሉንም ኮርሶች በደንብ አድርገን ኮምፓይል አድርገን ወደ እናንተ የምናደርስ ይሆናል ማለት ነው። እናንተ ደግሞ እንግዲህ ለኔ ሞራል ብላችሁ ለማበረታታት እኔም ሙሉ እንትን እንዲኖረኝ ማለት ነው በእናንተ በጣም እንትን እያሉ ነው ይጠቅማቸዋል ኢንተረስትድ ናቸው የሚለው በጣም የተለያየ ነገሮችን እንዳረግላችሁ ፕሮቫይድ እንዳረግላችሁ የምትፈልጉ ከሆነ ይሄንን አሬክስ መስፍን የሚለውን ቻናሉን ሰብስክራይብ እያደረጋችሁ ላይክ ሼር አድርጉት። እስኪ ምንም የሚጎዳን ነገር የለም ማለት ነው። በእኔ በኩል እንግዲህ ለዛሬ የፓርት 1ን የኤግዚት ኤግዛም ከ2017 የተወሰደውን እንግዲህ ይሄንን ይመስላል ማለት ነው። ጥያቄዎቹን እስከነ መልሶቻቸው
አስቀምጬላችኋለሁ ማለት ነው። እንግዲህ እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንልን። ቻው ማለት እፈልጋለሁ።